ስኮር ለመግባት አቻ ኖርማል ነው። ሴንት ጄምስ ፓርክ የሁለት ሃፍ ጨዋታ ነው ያየነው። ፈርስት ሃፍ ኒውካስል እሳት ከዛ ሰከንድ ሃፍ ካፒቹሌት አርሰናልን ባለቀ ሰዓት ሰጠው፣ ሊቨርፑልን ባለቀ ሰዓት ሰጠው። ኒውካስል ይሰጣል። ቸልሲ ኮንክ ግን አቻ ይወግምብሃል። ሪስ ጄምስ ምን አይነት ቅጣት ምትን ያገባው አባቴ ዳዳዳዳዳዳ ይሄ ሰውዬ ሚድፊልድ ላይ ከባድ ፕሮስፔክት የሆነ ሰው ነው። ይሸጡታል ማለት ነው ቸልሲዎች ታውቃላችሁ። ቫይቡ ሊሸጥ ነው ማለት ፓልመር ደግሞ በጣም የሚጮህበት ስቴዲየም ውስጥ ምናምን አይደለውም። ራሱ ነው የሚበርደው። እኛን ሳይሆን የሚያበርደን ራሱ ነው የሚበርደው። ማሬስካ ይችላል ተጫዋች ስለሌለው ነው የተገነዘብናቸው ነገሮች ማለት ነው። ዛሬ ብትሸነፊ ኖሮ ስምንተኛ ነበር የምትሄጂው ማለት ነው። ሁሉም እንዲሁ ወንድም ጥላ ራሱ እንዲሁ እየቋጠረብሽ ነበር። ክፉ ነው፣ ለራሱ ጥቅም ብቻ ነው የሚያስበው። ሰገጠ መፈመስ አለብህ ሃንግማን፣ ያለበለዚያ ጉድ ውስጥ ነው የምትገባው ሃንግማን ነግሬሃለሁ። የሲቲን ጨዋታ ስትሪም እናደርጋለን፣ የሊቨርፑልን ጨዋታ ስትሪም እናደርጋለን፣ የአርሰናል ጨዋታ ስትሪም እናደርጋለን። ቋጣሪም ጠርተናል፣ ወያላ ጠርተናል። ዛሬ የኔ ቀን ነው ዛሬ። ምን አለ በለኝ። ስንት ነገር አስቤ ነው ካስተን የሃንግማንን ደጋፊ እንዴት ጨጓራውን ልላጦ የሚለውን ነገር በደንብ ተዘጋጅቼበት 2-0 ስትመራ ኑካስት ምንድነው ችግር? ይሄኔ እኮ 2-0 የምትመራው እኔን ቢሆን እኮ አትለቀኝም ነበር አውቃለሁ። ምን አይነት ቡድን ነው? ለማንኛውም ሃንግማን ምን አይነት ፐርፎርማንስ ነው? ሁለት ደብል ፌስ ነው እንዴ ያላችሁ ቸልሲዎች እንዴ? ፈርስት ሃፍ ሌላ፣ ሰከንድ ሃፍ ሌላ እንዴ? የመጀመሪያው 15 እና 20 ደቂቃ ሌላ ቡድን፣ ከዛ በኋላ ሌላ ቡድን። ምንድነው ደብል ፌስ የምትሆኑበት? አንድ ቡድን ሆኖ እንጂ እኛ እኮ ተሰቃየን እንዴ። እኔ አሁን ሰጡት ለጠፉት ብዬ እኮ ጨርሻለሁ። ግን በቃ ግግሞ ተነሳ አቻ ጨረሰኝ ጨዋታ። ግን ዛሬ ያሳያችሁት ሁለታችሁም ጨዋታ እጅግ የሚገርም ነው። በተለይ ደግሞ ሰከንድ ሃፍ ላይ ቸልሲ ያሳየው እንቅስቃሴ በጣም ምርጥ ነበር ጀማው። ለማንኛውም ግን እጅግ በጣም የሚያምር ቆንጆ ፉክክር የነበረበት ምርጥ የመክፈቻ ጨዋታ አይተናል የዚህ ሳምንት ማለት ነው። ለሁለታችሁም ጭብጨባ ይገባችኋል ጀማው። በተረፈ ይመቻችሁ ጀማው። ቼላ ወንድም ጥላ ቼልሲ ከሜዳው ውጪ ኒውካስትል ጋር ሄዶ አቻ ወጥቷል። አሪፍ ነበረ። ቆንጆ ቅጣት ምት አይተናል። ሪስ ጄምስ ቆንጆ ቅጣት ምት። ታክሉስ ብትሉ ሁለተኛ ጎል በሉት። የሪስ ጄምስ ቅጣት በጣም ያምራል። ታክሉን ፒስ ነው። ጋርናቾ አትሆንም። ጋርናቾ እንኳንም ወጣች። ጋርናቾ ኳስ በጣም በመስመር በኩል ይሄድላታል፣ ትበለዋለች። ወይ ደና ድሪብል የለ ወይ ደና ክሮስ የለ፣ ትመገበዋለች። ቆንጆ ጨዋታ ነው ያየነው። ከረፍት በኋላ በተለይ ቼልሲ አሪፍ ተንቀሳቅሷል። ከምባክ አረጉ ሬሞንታዳ እያልኩ ነበር ያየሁት፣ አልተሳካም። ነገ ደግሞ ውዱ ክለባችን ቪላ ሜዳ ሄዶ ቪላን ይገጥማል። አቢዩኤል ደግሞ ምቹ ኮርነር ቆንጆ ኢቨንት አዘጋጅቻለሁ እንዳትቀሩብኝ። እስከዛሬ እንግዲህ ተነፋፍቀናል። ኳስ 5 ሰዓት ሆኖብን አካውንታችን ላይ የሆነች ቀይ ነገር በርታለች። ሙሉ የእግር ኳስ ቤተሰብ ይሄ የዩናይትዳውያን ግዴታ ብቻ አይደለም። ምንሙን እየገባህ አካውንቴን ኮፒ ሊንክ አርግ፣ ኢንጌጅ አርጉ ከቪዲዮቼ ጋር። አለበለዚያ ይቆያል፣ ከረጅም 3 ወር ይቆያል ምናምን ብለውኛል መሰለኝ። እኔ አይመቻችሁ ያራዳ ልጆች። ቼላዋቸው ወጥቷል። በስማ ምን አይነት ጌም ነው ግን የተመለከትነው? ኒውካስል ከቼልሲ አረ በለው። በተለይ ፈርስት ሃፍ ያየነው ኒውካስል እንዴት አባቱ የሚገርመው ኒውካስል ነበር ያየነው። ይሄ አጥቂ ዋልትማድ እንዴት አባቱ ነው የሚችለው? 2 ጎል እንግዲህ አስቆጥሯል። ባይዞ ዛሬ ሃትሪክ ሰርቶ መውጣት የሚችልበትን እድል ነው ገራሚ እድል እንደዛ ያበላሸው። ጎርዳን ግን ይለያል። ሁለተኛው አሲስት ራሱ እጅግ በጣም የሚያምር ነበር። እጅግ በጣም ምርጥ ብቃትን ነበር እሱ ራሱ ዛሬ ጎርዳን ራሱ ያሳየን። ቼልሲዎች በቃ ሰከንድ ሃፉን ነበር ጥሩ የነበሩት ማለት ይቻላል። በተለይ ይሄ ተጫዋች ካፒቴን ሪስ ጄምስ እንዴት አባቱ ነው የሚችለው? ትክክለኛ የቼልሲ ደም ያለው ተጫዋች ሪስ ጄምስ በስመ አብ ምን አይነት ፍሪኪክ ነው እንደዛ ወስዶ ታረባለው። ከዛ በኋላ በቃ ሁሉ ነገር የቼልሲን ተነሳሽነት ያመጣው እሱ ነው ማለት ይቻላል። በመከላከሉ በማጥቃቱ ረገድ ራሱ ዛሬ ልዩ ነበር ሪስ ጄምስ። እውነት ዛሬ ቼልሲዎች ሪስ ጄምስን ነው ማመስገን ያለባችሁ። ይሄ ተጫዋች ቃላት የለኝም በእውነት ነው ማለት። ያው ኒውካስትሎችም እንግዲህ ሰከንድ ሃፍ 2 አቻ ከሆኑ በኋላ ማለት ነው ጥሩ ተንቀሳቅሷል። ግን ጨዋታው በ2 አቻ ተጠናቋል ማለት ነው። ያው እንግዲህ ቼልሲ ነጥብ ጥሏል ማለት ነው። ይመቻችሁ። ለማንኛውም አረ ቼላ 2 አቻ ከ2-2 አቻ ምን አይነት ጌም ነው ማን? የቼልሲ ደጋፊዎች ይሄንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት ማለት አሁን ኑና አንዴ ልንገራችሁ። ከሜዳ ውጪ ኒውካስትልን ማሸነፍ ማለት ነው ይላችሁ ለኔ ነው የተፈቀደው። ግን ከ2-2 አቻ በጣም የሚያምር ጌም ማን? ጨዋታውን ማሸነፍ ይገባችሁ ነበር። ጋርናቾ የተባለ ጡማ ሰው ኧረ አይችልም በቃ ጭራሽ ነው የማይችለው። ኧረ ምንድነው የሚሰራው? የማአት ኳስ በጣም ብዙ ስፔስ እያገኘ መጠቀም አልቻለም። ማን ጄምስ ምን አይነት ጎል ነው ያገባው?
አርኖልድን ማይመስለኛ ተቅጣት ምትቅርቅር ምናምን በጣም የሚያምር ጨዋታ። ፓልመርን ከጨዋታው ውጪ ነበር ያደረጉት። ለመሰላችሁ ማርክ አርገውት ነው የገቡት። ኳስ ሲነካ ለ3 ምናምን ጭፍጭፍ። ኒውካስትል ግን አንተ ሪሲሊንግ ነው ምንድነው? ኳስ ስትይዙ መደባደብ በጣም የሚያስፈራ ቲም። ኒውካስትልን አውቀዋለሁ እንዴት እንደሚያደርግ ገባችሁ። ከ2-0 ግን 2 መውጣታችሁ በጣም አሪፍ ነው። አሁን የትም አትሄዱም፣ አይዟችሁ። አቤት እንደዚህ አይነት ጨዋታ አንደኛ የምንፈልገው እዴ ጄምስ ምን ቀን ነው ቼልሲ ቤት የመጣኸው? በእናትህ አንተ ሰውዬ ምን ቀን ነው ቼልሲ ቤት የገባኸው? ወይኔ አሁን ፈርስት ሃፍ ለተመለከተ ቼልሲ 2 ያገባል ብለህ ታስባለህ? ያገባህባቸውስ ምት ጎል ነው እንዴ? ራምስዴል በቃ ጸጥ ነው ያለው። ደግሞ ፈርቼው ነበር። አንተ በጣም ትችላለህ። በጣም ዘሞስት አንደርሬትድ ፕሌየር ቢኖር ጄምስ ነው። ፈርስት ሃፍ ለተመለከተ ሰከንድ ሃፍ ቼልሲ እንደዚህ አይነት ውጤት ያመጣል ብለህ መጠብ ካምባክ ሊሰሯቸው ነበር ለጥቂት። ኒውካስትል የሳቱት ኒውካስትል ቅያሬ ያደረጋ እነ ባርንስን ወይኔ ኤላንጋ ማዛጋ ዊሳ እያለ አስበላቸው። ግን ያበደ ወልትማን በጣም ይችላል። ግን ጥያቄ አለኝ እዚህ ጨዋታ ላይ ይሄን እንኳን እዚህ ጋር እንዲ ከተተው ጉርጉ እንዲ ከተተው ቱቦ ውስጥ ጨመረን ያደርገው እዛ ማኖን እሺ ይሁን። ግን ጨመረው እንደዚህ ትከሻለህ። እኔ መልሱልኝ ይሄንን ግን ኧረ ቼልሲ ግን ምንድነው የምታረጉን? ምን እያረጋችሁ ነው? እሺ ማጣት የሌለባችሁን 3 ነጥብ እንዴት ታጣላችሁ? ምን እያረጋችሁ ነው? እስኪ ንገሩኝ፣ ምን እያረጋችሁ ነው? ሰከንድ ሃፍ የነበረውን ፐርፎርማንስ ለምንድነው ፈርስት ሃፍ ላይ ያላሳያችሁን እንዴ? ቆይ እናንተ አይደብራችሁም እንዴ? አቻ እንዴት እንወጣለን? ሻቻ እሺ ወይኔ እኔ እግዚአብሔር ነው የምላችሁ። በጣም ነው የተናደድኩት። ሪስ ጄምስ የኔ አባት በጣም ቴንክ ዩ። 49ኛው ደቂቃ ላይ 1 ጎል ሲያገባ ካምባክ እናደርጋለን። እርግጠኛ ነበርኩ እንደምናሸንፍ ማለት ነው። 66ኛው ደቂቃ ላይ ደግሞ ጆዋ ፔድሮ የሚሞከሩት ሙከራዎች ያወጣልንን ኳስ ግን አይታችሁታል አይደል? ሪስ ጄምስ በስማ እኔ ስለሱ ምንም ቃል የለኝም። እግዚአብሔር ነው የምላችሁ ምንም ቃል የለኝም። ሪስ ጄምስን የሚያክለው የለም ፕሪሚየር ሊግ ላይ ጭራሽ ማለት ነው። ግን ቼልሲዎች በጣም ነው የተናደርኩት። ደግሞ ምን ልትሉ ነው? የኤንዞ ማሬስካ ችግር ነው ልትሉ ነው? ልትሉ ይሆናል እኮ አታፍሩ። በስማም እግዚአብሔርን ቋጣሪዎች ግን ደስ ይበላችሁ፣ ተሳክቶላችኋል። ግን ቢያንስ ያው ከምንም ይሻላል 1 ነጥብ ይዘን መውጣት ይችላል። ሰው ሜዳ ሄደን ይሻላል። በቃ ፈርስት ሃፍ ባላየሁት በጣም የሚያስጠላ ፐርፎርማንስ ነው ያየሁበት። ስማመራ እኔ ምንም አይደለም። በቃ እኔ ምንም ማለት ሰከንድ ሃፍ ላይ ተጫወትን። በቃ ሰከንድ ሃፍ ነው እኛ የተጫወትነው እንጂ ፈርስት ሃፍ አልተጫወትንም። አያችሁ አሁን ምን መሰላችሁ? ፊዚካል ኮንታክትም ሆነ አግሬሲቭነስ ይሄ ሁላ ተበልጠን የነበረው ፈርስት ሃፍ ላይ የምን ችግር ይመስላችኋል? አሁን እናንተ እግር ኳስን እንደሚመለከት ሰው ኤንዞ ማሬስካ ሲናገር የነበራቸውን ነገሮች ኮንሲደር አድርጉና የምን ችግር ይመስላችኋል? የቼልሲ ተጫዋቾች ሜንታሊ ወርደው ሜዳውን ፈርተውት የገቡት ለምን ይመስላችኋል? እስቲ አሁን ይሄንን እንድትመልሱልኝ ስለምፈልግ ነው። አንድና አንድ ምክንያት አለ። ምን መሰላችሁ? ልምድ፣ ሊደር፣ ካፒቴን የሚሆን ልምድ የሚሰጥ በቃ አለ አይደል? ለተጫዋቾች ልምድ የሚሰጥ ሜዳ ውስጥ የሚያረጋጋቸው ሊድ የሚያረጋቸው አንድ ተጫዋች የለውም ቼልሲ። ገብቷል? አንድ እንደሱ አይነት ተጫዋች ቢኖር ቼልሲ አይሸነፍም፣ አቻም አይወጣም። ልንገራችሁ ለምን። ሰከንድ ሃፍ ላይ ሲገቡ ፈርስት ሃፍ ላይ የነበረውን ስህተት ሰከንድ ሃፍ ያቺን 15 ደቂቃ ተነጋግረው እራሳቸው ሜንታሊ አዘጋጅተው ገቡ። ሲገቡ ምን እንደተፈጠረ አንዱን ታርጌት አልሞከረም ኒውካስትል ሰከንድ ሃፍ። ቼልሲ ፈርስት ሃፍ አንድ አልሞከረም ነበር። ልዩነታቸውን ይሁት። ይሄ ምን መሰላችሁ? ትልቁ ችግር እንትን ነው፣ የልምድ ችግር ነው። ሌላው ቼልሲና ኒውካስትል አንወሻሽ። ሁላችሁም የቼልሲ ደጋፊዎች እዚህ ጋር ጭራሽ የማይመጣጠን ቲም ነው። በጣም ነው ኒውካስትል የሚበልጠን። በጣም በምን መሰላችሁ የሚበልጠን? እኛ 11 ተጫዋች እንበልጠዋለን። ቋሚዎቹን የኒውካስትልን እኛ እንበልጣቸዋለን። ነገር ግን የኛ ቤንች የለም። እነሱ አንተ ዊሳ ተቀይሮ ኢላንጋ ተቀይሮ ነው የሚገባው። እነሱ ጋር ባርነስ ምናምን ተቀይሮ ነው የሚገቡት። ገብቷል? እነሱ ተቀያሪዎቻቸው እንኳን ማለት ነው ተቀይሮ የሚገቡት ተጫዋቾች እንኳን እኛ ጋር ቋሚ መሆን የሚችሉ ተጫዋቾች ናቸው። ዛሬ ጋርናቾ ሲስት የነበረው ኳስ ይኸውላችሁ፣ ኔቶ በጣም ይችላል አይደል? እኔ አደንቀዋለሁ አይደል? ኔቶ ግን ፓስ አይችልም። ሰንደርላንድ ጨዋታ ላይ ዛሬ ሲሳሳት የነበረውን ፓስ የሚባል ነገር ኔቶ አይችልም ፓስ ማድረግ። በቃ ኔቶ ክሮስ ብቻ ነው የሚችለው። ጋርናቾ ደግሞ በቃ በጣም ሰልፊሽ ነው። ኳስ ደግሞ ይስታል። እንደ አንተ የቅድሙን እኔ እኮ ቁጭ ያለ ሄዶ በቃ የተመልካቾቹ ጋር ምናምን ቁጭ ያለ ምናምን ብዬ ስጠብቅ በኒር ፖስት መቶ ፋር ፖስት ይመቶ ጭራሽ አይዞን ብረኝ። ምን ልላችሁ ፈልጌ ነው? ጋርናቾ በጣም ኳስ ይስታል። ፈርስታቾቹ የተበላሹ ነበሩ። ምንም ይኸውላችሁ ምንም የማይችሉት ኒውካስትሎች 11 ተጫዋች እንበልጣቸዋለን። ግን እኛ ቤንች የለን። አየህ ቤንች፣ እነሱ ቤንች አላቸው። አንድ ቤንች አድርጎት የገባው ኤንዞ ፈርናንዴዝ ገብቶ ጌሙ ላይ ዶሚኔት አድርገናል። ግን የለንም ቤንች። ይሄ ነው ችግራችን። ኒውካስትል እና ቼልሲ እንግዲህ 2-2 ተለያይቷል። በስመ አብ ምን አይነት ጨዋታ ነው! አረ ምን አይነት አጥቂን ያገኙት! በስመ አብ! አረ ይሳቅ እንኳን ሄደ።
የምር ሲያስቀና ራሱ በቃ በአሁኑ ሰዓት ከሃላንድ ቀጥሎ የሚገርም ሲዝን እያሳለፈ የሚገኘው ኒክ ቮልተማዳ ነው። በ20 ደቂቃ ውስጥ 2 ጎል። የጎርደን ክሮሶች ራሱ እንዴት ነው የሚያምሩት። ያው ሰከንድ ሃፍ ቼልሲ ተለውጦ መጥቶ በቃ ሪስ ጄምስ የሚገርም ፍሪኪክ፣ ይሄ ልጅ በቃ ሁሌ ያረበስማም ክላስ የሆነ ልጅ በቃ የሚገርም ፍሪኪክ ነው የመታው። በቃ ፕሌስመንቱ ራሱ ጥግ ላይ አይስትም። በቃ ሪስ ጄምስ ፍሪኪክ አይስትም፣ ፓልመርም አይስትም። በቃ የሚገርም ፍሪኪክ ቴከር አላቸው ቼልሲ። ድጋሜ ፔድሮ ደግሞ ተከላካዩን ጅል አድርጎት ነው በቃ ሄዶ ትንሽ ተንሸራተተ፣ ሄዶ ጨረሰ። 2-2 በቃ የሚገርም ካምባክ ሰሩ ብለን ያው አንዳቸውን እስኪያሸንፉ እየጠበቅን ነበር። አቻ ተጠናቋል። ያው እንግዲህ ቼልሲ ከሲቲ ይበልጣልን ምናምን ስትሉ የነበራችሁ የት ነው ሻውን ቼልሲ ምን አይነት የተለያየ 2 ሀፎች ነው ያየነው። የተለያየ ፍጹም የተለያየ 2 ሀፎች። ፈርስት ሀፍ ጭራሽ በፍጹም ኒውካስትልን አልቻልነውም። ሲቀጥል ሰከንድ ሀፍ ላይ ትክክለኛው ቼልሲ ተመለሰ። ለምን እንደሆነ አይገባኝም። በቃ እንደ አማተር ለምን ቼልሲ ሁል ጊዜ እንደሚጫወት አይገባኝም። ለምንድነው ሎ ብሎክ ላለው ቲም ለምሳሌ ዘግቶም ፕሬስ እያደረገ ለሚጫወተን ቲም መፍትሄ የማይታሰቡ? እኔ ሁል ጊዜ በቃ ይሄ ነገር ግርም ይለኛል። ሎ ብሎክ ከሆነ ከዘጋብንና ከዛ በኋላ ደግሞ 1v1 ፕሬስ እያደረግን ከሆነ የሚጫወት ከሆነ መፍትሄ የለንም። ለምንድን ፓልመር ተደጋጋሚ ፊዚካሊቲ ጥሩ አይደለም። በቃ አየሁት ነካ ሲደረግ ለምን እንደሆነ አያውቅም። በቃ ፓልመር ፊት ካልሆነ እንደዚህ አይነት ከባባድ ጌሞች ላይ መቼስ ይታያል አይደል? ኒውካስትል ምን አይነት አጫወት እንደሚጫወት አይደለም አሰልጣኙ ይቀርና እንግሊዝ ውስጥ እና ማሪስካ ወይም ስታፉ ይቀርና እኛ ደጋፊዎቹ ራሱ እናውቃለን ኒውካስትል ምን አይነት የፊዚካል ቲም እንደሆነ። እንደዚህ አይነት ጨዋታ ላይ ቢያርፍ ጥሩ ነው። ሰከንድ ሃፍ ግን በቃ ቼልሲ ትክክለኛ ጀምስ አኩርቶኛል። እግዚአብሔርን ካሴዶ ሳንቼዝን ባይዘው ጥሩ ነበረ። ከዛ በቃ እንዳለ ኳሶቻችን በጋርናቾ በኩል ነው የምንጫወተው። ኔቶ እንዳይጫወት አድርጎታል ማለት ይቻላል። ኔቶ ማርክ ተደርጓል ውስጥ። ሌላው የገዛ ልጃችን ሉዊስ ሃል የናጡት ነካሽ እንዴት ነበር ሲጫወት የነበረው። እኔው ከጉደት ተርፈናል። ብቻ አሁን ውስጥ 2-2 ምንም የምለው ነገር የለኝም። ከታይትል ሬሱ እየራቅን ነው። በቃ ፕሪሚየር ሊግ ግን ምን አይነት ሊግ ነው ጋይስ? ምን አይነት ኳስ ነው የተመለከትነው? ቀናችንም በእግር ኳስ ለመጀመር ምርጥ ጨዋታ በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትል ዩናይትድ ሴንት ጄምስ ፓርክ ላይ የምዕራብ ለንደኑን ቼልሲን አስተናግዶ 2-2 ተለያይቶ ነጥብ ተጋርተው ተለያይተዋል። በጣም የሚገርም ጌም ነበር የተመለከትነው። ፈርስት ሃፍ ኒውካስትል በጣም የተሻለ ቡድን ነበረ። በሙከራዎች ረገድ በጣም ጥሩ ሙከራዎችን ማድረግ ችሎ ነበር። ወልትሜድም 2 ጎሎችን ለኒውካስትል አስቆጥሮ የመጀመሪያ አጋማሽ ኒውካስትል ዩናይትድ 2-0 አሸናፊነት ነበረ የተጠናቀቀው። ነገር ግን ከሁለተኛው አጋማሽ በኋላ የኢንዞ ማሬስካ ቼልሲ ፍጹም ተለይተው ነበረ የገቡት። ከዛ በኋላ ሪስ ጄምስ በጣም አስደናቂ የሆነ ፍሪኪክ ጎል ካስቆጠረ በኋላ 2-1 በማድረግ ሁለተኛው አጋማሽ እንደተጀመረ ቼልሲዎቹን ወደ ጨዋታው መመለስ ችሎ ነበረ። በድጋሚም እንግዲህ ጃኦ ፔድሮ ከግብ ጠባቂው ሳንቼዝ አሲስት የተደረገለትን ኳስ በሚገርም እርጋታ በማስቆጠር ጨዋታው 2-2 በመሆን በዛ ውጤት ተጠናቋል ማለት ነው። ሰከንድ ሃፍ ደግሞ ቼልሲዎች በጣም የተለየ ነበሩ። ፈርስት ሃፍ ኒውካስትል ነበር፣ ሰከንድ ሃፍ የቼልሲ ነበረ። ኒውካስትል ሰከንድ ሃፍ ምንም አይነት ታርጌት መሞከር አልቻለም። ቼልሲ ፈርስት ሃፍ ምንም አይነት ታርጌት መሞከር አልቻለም። እርግጥ ኒውካስትል ዩናይትዶች ወደ መጨረሻ አካባቢ ከአንድም 2-3 ጥሩ የሚባሉ ጎል የሚሆኑ አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበረ። ሪስ ጄምስ ግን ምን አይነት ተጫዋች ነው ጋይስ? ይለያል። በቃ ይከላከላል፣ ያጠቃል። ያንን የሃርቬ ባርነስ ኳስን አይታችሁታል እንዴት ታክል እንደወረደበት? ምን አይነት ተጫዋች ነው? ፍሪኪክ ጎል ውስጥ ብትል ተከላካይ እንደዛ አይነት ጎል ያስቆጥራል ጋይስ። ለማንኛውም የኢንዞ ማሬስካው ቼልሲ በ29 ነጥብ በፕሪሚየር ሊጉ 4ኛ ደረጃ ላይ ለጊዜው ተቀምጧል። የሚገርም ጨዋታ ነበር ግን የተመለከትነው። እናንተ ስለ ጨዋታው የተሰማችሁን ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አድርገው ሲሆኑ ኳሳዊ መረጃዎችን ማግኘት ይችላላችሁ። ቼላ 2-0 ከመመራት ተነስታ 2 ወጣለች ማለት ነው። በዚህ ጨዋታ ቼላው ነጥብ ጣለ ለማለት በጣም ከባድ ነው። ኒውካስትል ነው እንደውም የተሻለው ቡድን የነበረው። ኒውካስትል በዚህ ጨዋታ ነጥብ ጥሏል ማለት ነው። ወደ 10 ቢጫ ካርድ ምናምን የተመለከትንበት ጨዋታ ነው። ምን አይነት የሚገርም ጌም፣ ያበደ ጨርቁን የጣለ ጌም ነበር ማለት ነው። ምን አይነት ጎሎች እንደተቆጠሩ ተመልክታችኋል። ጄምስ የሚያምር ቅጣት ምት ነበር ያስቆጠረው። እንዲሁም ደግሞ የፔድሮ ጎል ማለት ነው። ምን አይነት ፈርስት ተች ነው ያራዳ ልጆች። አየር ላይ ነው የቀነሰው ተጫዋቹን ማለት ነው። አየር ላይ በግንባሩ ቀንሶት ሄደ፣ ባናቱ ማለት ቀንሶት ሄደ ተጫዋቹ ማለት ያበደ ፈርስት ተች፣ ያበደ አጨራረስ ማለት ነው። ፔድሮ የሚገርም ጨዋታ ነበር። ለማንኛውም ቼላው በዚህ ሳምንት ደረጃዋን አትለቅም ማለት ነው። በጎል የተሻለች ቡድን ስለሆነች